እንዴት ነበር ውሎ ታዲያ የቅዳሜ ዕለት ወረታ? ቅዳሜ አይደለም ታንተራ ነው እኮ ቅዳሜ ታንተራ ነው ቅዳሜ ትናንት ሁለት ነው እንዴ ነው እንደዛ ታንተራ ሁለት ነው ተጣጣ ሶፋት ተኩል አራሳ ተኩል አካባቢ ገቡ አራሳ ተኩል አካባቢ ምናምን ወጡ ወሎ አንድ ሰዓት ደቂቃ በላይ ነው አቆዩ ማለት ዘንድ ያን ያህል እንኳን ምንም የለ ዝም ብሎ ለዜና ነው ማለት ነው። ስታፕ ለዋላ ዝም ብሎ ፎቶ ተነስቶ ብር ለመቀበያ ውጭ ላሰረቁ ውጭ አሉት። ይሄን ላኩ ይባላል ማስለቀቂያ አለ። መረጃ ያው ዛሬ ገብተን እዛ ተቆጣጥረናል እንደዚህ ይላሉ። እንግዲህ ያለ ቁጥጥር ይመቻል ለወሬ አሁን ተቆጣጥሯል እያለ ዝም ብሎ ሰው በሁለት አመት ከምናምን ተቆጣጥር ማለት እኮ አንተ አጨንፈ ዲላርገ ተኩስሞ ህዝቡ ተራሱ ወደ ስራ በኋላ ተቆጣጥረው ታተወው ይወራ ህዝቡ ጋር ሲጓደዱ አይደል የሰሩት ይታወቃል። አንድነት ሲኖራቸው አይደል ያው ዛሬ ወደ መጀመሪያ ገና መስራቱ ተቆጣጣሩ ይያለው አይደል ያለ ራሳቸው ዝቀጣው ሁሉ ምን ነሳድ ታው ያርጋው ወሬው በሽተኛ ናቸው እንደው እኔ ይሄንን እየሰሙ የሚያብዱ ሰዎች እኔ ያሳዝኑኝ ጤነኛ አይመስሉኝ። ይሄን ያወቁ ብር የሚልኩ ያመመው ያበደ ሰው ነው ለስንት ብር የሚረዳ ያለ ይወላጣ በዙ ችግር ስንት ሰለባለ ስንት በየቦታው የተፈናቀለ ያለ እንደው 3 አመት ሊሞላው ነው 3 አመት ሙሉ ሰው ተስፋው ያልቅለት እንዴ በእውነት በስንት በእነሱ ምክንያት ስንት ብር ተቀምጦ ነው ያለና አሁን ዝም ያራከስ ጅምር ስናደርገውም አላሰራን አሉዝ የአመራሩ ችግር እኮ ነው። አመራሩ ላይ ነው በሽታ ያለው። እኔ እንደዛ እየጠረጠርኩ እነዚህ ሽፍቶችን እያስታጠቁ ማስፈራሪያ ያደርጓቸው የሚመስለኝ እኔ ውስጥ ያሉት ናቸው። እንደው እና ብርክ ሲለቀቅ ደግሞ አብረው ዝም የሚያገኝ ከሆነ እንዲገቡ ያደርጋቸዋል። ማንኛውም እዚህ ግራ ብዙ ኃይል የለም። አሁን ብዙ የነበረው አስፈታ ወደ ግንባር ራሱ በዛው አመራሩ ላይ ካጣራ መቼ አቅም ይኖራል። ሁሉ ያ ሁሉ ሰላም በሰላም ጥሪው ይገባል። ለተለያየ የሞተው ስንት ነገር ነው የጠፋው ስንት ወጣት አልቋል። ስለዛሬ ስለማይነገር ነው እንጂ እሳት ላይ የገቡ መከላከያን እየነኩ እኮ ስንቶች በቃ ብዙ ነገር ሆኗል። ደሞ መከላከያ ጋር እኮ ወግ መከላከያ መጣው ነው ሮጣው ነው ሄዱት የመጣ ተባለው ፖሊስና አድባባይ ጋር ነው አማዳ ከማውጣት መደከሙ ጋር ዘመንሻው ምናምን እዛው የሚያውቁት ጋር ሰው ጋር ብቻ ነው እነሱ መከላከያ እንደፈረፍ ነው አይደለም የሚሉ የአብይ አህመድ ወታደር ጨረስ ነው አይደል እያሉ የሚያወሩ እኔም ከመተማ ጀምሮ በየትኛውም ቦታ አደዋወላለሁ አንድ ቦታ ላይ ከመከላከያ ጋር ተኩስ ያደረጉበት ነገር የለም ሲጀመር አካባቢ ላይ በደፈጣ አንዳንድ ቦታ ሞክረው ነበር አሁን ስለዚህ ነው በመስረቅ ነው ስማ ያው ተቆጣጣሪ ነቻለሁ ሚሊታሪ የለው ምን የለውና ሰው ረስቶታል አሁን ምንም የለም እና መንገዱ ምናምን ሌላው እንቅስቃሴ ሰላም ነው መንገዱ ሁሉ ሰላም ነው የባህር ዳር ጎንደር በሱ ምክንያት አልተዘጋም በዘገናው ወጣው ባህር ዳር ታርጎት መጣ ነው ስሙ ወደው ወጡ በማላችሁ ተመጣጣለ እና ተመቷል እውነቱም ያሰባሰቡ ታማላችሁ ተመጣጣለ ባንቺ የሚያመረጭ ወደሱ ሰብስቦ ያመጣቸው እንደዛ አይነቱ ካለና ያንኛው ማጣቱ ቀላል ነው ከሱ ጋር ብቻውን ሳይሆን ስለሚቀር ሌሎች ጋር ነው ስለሚመጣ እንደዛ ባንዶ ተቆጥሮ ይሄን ደሞስታቱ ደግሞ ለማምጣት እንዲመሻው እንደሚያስገባቸው ደግሞ ተረዳል ባንዶ ደግሞ ይንኩንና ይመቱ አዘን ታልገባ አፍነታቸው ማይመችም እነሱም ደግሞ ያቀድ ነበር እንጂ አፍሪካ አንድነት ድርጅት ስብሰባ ነበር እዚህ ከሱ ጋር ተያይዞ ደብረታቦርን የጋንቱንም የሞከሩት ለዛ ነበር ትኩረት እንትን ለማለት የመጀመሪያው ካለፍ ሲል ጠገዴና ጠገዴ አካባቢ የሞከሩት አለ ይሄንን የደብረታቦርን ሁሉ ያው ህዋቶች አለ ገመገሙት ያው የህዋትን አጀንዳ እንደምን በግልጽ ነግረውናል እንደምታውቁት ሰላም ነው በጣም ትናንት በትናንት አባለው ማሰሁድ ቅዳሜ ዕለት ነው ገብተው የረበሹ ምን አደረጉ አሉ ስለዚህ በራበር አሰሩ ሲሄድ ሌላም እንደዛ አለኝና ያው በተደጋጋሚ 3 4 ሰው መስማት ፈልጌ ነው እንጂ
ዝም አለ መምታትና ማስቀረት ሁሉ ይችሉ ነበር። የመንግስት ሰዎች መምታት ስላልፈለጉ ነው። መንግስት አመራሩ ላይ ችግር አለ ነው ያሉኝ። እኔ አሁን ሌሎች ልጆች እዛ አስነግራቸው ማስቀረት የሚችሏቸው ነው። ዝም ብሎ ቦምብ ነገር ምናምን እንደዛ ፈንድተው አጫጭፈው ነው የወጡ። ግን በአንዴ መመታት ይችሉ ነበር። አልፎ አልፎ ባሉት ላይ ምንም ሳይመቷቸው እያወቁ ነው የተዋቸዋል። እንደዛ ነው እንጂ ቦክስላቸው አጫጭፈው ነው ሄዱ። የፋግ ምናምንስ ሌላው እዛ ይፋግና ለለችው ከተማ ላይ ብቻ ነው እንደዛ የፈጠጠው። ወረታ አጀጎስ የሚላቸው ያው ወዘረታ ነገር ነበረ። ብዙም አቆይታው ኦኬ አንድ ለምስረው ሳም አደጋገም ፈልጌ ነው ዝም ብዬ አላህ ሳምሮ እንደነገሩ ወረታ ታዲያ ምንድነው? ትናንትና ቅዳሜ ዕለት ምን ሆናችሁ ነው ወረታ? ምን ተፈጠረ? ጥበቃው ኃይለኛ ሆነባቸው። በአራት አቅጣጫ ነው የሚባለው። ስንት ቤት ገብተው ነው? ተውስ በየትኛው ነው የሰማህ አንተ? መሀል ሆነ ዝም መሀል ላይ ነው ተሁሉም ነው የተዘጋው። ወደ ውስጥ እናንተ አልደነገጣችሁም? ዝምባችሁ ያው ለምዳችሁታል። በቆለኛ ይፈራል ነው